አልተገለጠም ብለው አልተገለጠም የሚል ነገር በየቤቱ ይዘዋወራል እና አላህ ይሮጣል የሚባል ነገርም አለ። እሱ ነገር በጣም ለማወቅ ጓግቼ ነበረና አንደኛ ነገር ማለት ሃይማኖታችሁ ምናክል ምንም ነገር መጨመር እንደማይችል መቀነስም እንደማይችል ተረድቼበታለሁ። ምክንያቱም መጽሐፍ ቅዱስ ብዙ ቦታ የተበረዘ ነገር አለ። የተፈለገ ጊዜ ይቀነሳል፣ ያልተፈለገው ተቆርጦ ይወጣል። ይሄ ነገርም ተረድቻለሁኝ። ግን በእስልምና ላይ ምናክል በጥንቃቄ እንደምትጓዙና ምንም ነገር መጨመር እንደማትችሉ መጽሐፋችሁ ላይ ምንም ነገር መጨመርም መቀነስም እንደማይቻል ተረድቼበታለሁ። ይሄ በቃ በደንብ እንዲገባኝ ነው ያተደረገውና አልተገለጠም በሚለው ላይ ይሄ ቀን ላይ በደንብ አዳምጬ የነበረ እሱ ቤት ከታችሁኝ እሱን ትንብሎኛል። ግን ይሄ ብዙ ቦታ ኮሜንት ላይ አላህ ይሮጣል የሚለው ነገር አለና እሱ ጋር ይሮጣል የሚለው ኬት መጣ? ይሄ ነገር በደንብ የምታብራራልኝ ማለት ምን ላይ ተሞርኩዘው ነው? ያኔ እኔ እንጃ ያኔ ስከታተል አምልጦኝ አልመሰለኝ ይሄ ነገር ላይ የተወራበት ቦታና ምኑ ጋር ነበረ ይሮጣል ብሎ እንግዲህ ማለት እንዴት ይሄ ነገር ታብራራልኝ? ያው እንደ ጥያቄ ነው ኢንሻአላህ። እሺ ጥሩ ጥያቄ። ያው መጀመሪያ ከአምላክ ጀመርና ኢንሻአላህ አልተገለጸም የሚለው አስረዳሻለሁ። እሺ ያው መጀመሪያ አምላክ ላይ ቅድም ብዬሻለሁ፣ ሙስሊሞች አንድ አምላክ ነው የምናመልከው፣ ጥሪያችንም ወደ እሱ ነው፣ ላኢላሃ ኢላላህ ወደሚለው ቃል ነው። አምላክ ከአዳም ጀምሮ ያዘዛቸው ቃል ምንድነው? አንድ አምላክ አምልኩ የሚል ቃል ነው። ይሄ ቃል የነቢያት ቃል ነው፣ የነቢያት መንገድ ነው። ለዛ ነው ሙስሊሞች እስልምና የነቢያት ጠሪቁል አንቢያ ወይም ደግሞ ዳዕወቱል አንቢያ ብለን የምናምነው ማለት ነው። ይህን ከተረዳሽ ያው ይሄ ሰፊ ሀሳብ ነው፣ ግን ኢንሻአላህ በዚህ እንለፈውና ክርስትና ላይ ግን ሶስት አምላኮች አሉ፣ አብ ወልድ መንፈስ ቅዱስ። እነዚህ ሶስት አምላኮች እግዚአብሔርም አያውቃቸውም፣ መጽሐፍ ቅዱስም አያውቀውም፣ ነቢያትም ኢቭን ኢየሱስ ሐዋርያት አያውቁትም። ስለዚህ በደመገ ሳላ ይሄን ነገር መርምሪ። ሶስት አምላክ ማምለክ ገሃነምን የሚያስገባ አምላካችን ማለት ኢንተሁ ኸይረን ለኩም፣ እናንተ ክርስቲያኖች ሶስት አምላክ አለ አትበሉ፣ ኸይረን ለኩም ለእናንተ ይሻላልና፣ ኢነመላሁ ኢላሁ ዋሂድ አላህ እሱ አንድ አምላክ ነው አለ። ስለዚህ አንድ አምላክ አምልኪ። ይሄ ግልጽ ይመስለኛል። አልተገለጸም ወደሚለው ሀሳብ ስንመጣ መጀመሪያ ሙስሊሞች አንድ ነገር ማወቅ አለብሽ። አምላካችን የሚመስል የለም። አምላክ ቁርአን ላይ ምን አለ? ለይሰ ከሚስሊሂ ሸይእ አለ። እሱን የሚመስል ምንም ነገር የለም አለ። ቀጥሎ ምን አለ? በእርሱ እውቀትን አያውቁም አለ። እኛ አምላክን ሙሉ ለሙሉ አናውቅም። አምላክን ያየ የለም። ይሄ በሁሉም አለ። አምላክን ያየው የለም አይደለም። በእውቀት አናካበው። አምላክ እውቀቱ ሰፊ ነው። እንደዛ ካልሽማ አምላክ ሰማይና ምድር እንዴት ፈጠረ? አምላክ እንዴት በነቢያት ላከ? አምላክ አይባልም። አምላክን ያየ የለም። አምላካችን ምን አለ? ፈላ ተድሪቡ ሊላሂ አልአምሳል፣ ለአላህ ምሳሌዎችን አትናገሩ። ስለዚህ ሙስሊሞች ለአምላክ ምሳሌ ማናደርግም፣ በእውቀትም አናካበው። ታዲያ ቁርአን አምላካችን ስለ አምላክ ከተመልከች አምላካችን ቀጥሎ ማለት ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም አለ። ለአንተ በእርሱ እውቀት የለህ አትናገር አለ። ሙስሊሞች የማናውቀውን አንናገር። ገባሽ? የማናውቀው አንናገርም። መስሚያ ማያ ልብም እነዚህ ሁሉ ባለቤታቸው ከእነሱ ይጠየቃል። የውመል ቂያማ አምላካቸው ይጠይቀናል። ስለዚህ ሙስሊሞች ስለ አምላክ የማናውቀውን አናወራ። ኦኬ ምሳሌ አምላክ ቁርአን ላይ እጆች አሉኝ አለ። ስለዚህ እኛ ሙስሊሞች አምላካችን እጅ እንዳሉን እናምናለን። ግን ደግሞ ያልተነገረ ነገሮች አሉ። ስለዚህ እሱን አናውቅም ብለን የምናልፈው የለውም አንልም፣ አለውም አንልም። አልተነገረንማ። ግን ሲፈቱል ቀቢሐ ከሆነ አምላክን ዝቅ የሚያደርግ ከሆነ አንቀበል። ነገር ግን በቃል ደረጃ ከሆነ ያልተነገረን ከሆነ አናውቅም ብለን የምናልፈው። ለምን? እውቀት ሙሉ እውቀት ስለ አምላክ የሚያውቅ የለማ። አምላክ በገለጸን ልክ ነው። ስለዚህ አምላካችን ቁርአን ላይ ምሳሌ ምን አለ? ሊማ ኸለቅቱ ቢየደይ አለ። እኔ አደምን በእጆቼ ፈጥሬያለሁ አለ። እናምናለን፣ እንቀበላለን። ትርጉሙን ሳቀየር እንቀበላለን። خلاص በቃ ሳናመሳስል ለልቅና በሚገባው መንገድ ለሐየነቱ በሚገባው መንገድ እጆች አሉት ብለን እናምናለን። የፍጡራን እጅ መመስል እናምናለን። ግን ደግሞ ያልተነገረን ነገሮች አሉ። እሱን ደግሞ የለውም አንልም። ለምን? አናውቅም፣ አልተነገረንም። ስለዚህ ምን እናደርጋለን? ነሙሩሃ በቃ አናውቅም ብቻ ብለን እናልፋለን። ለምን? አምላካችን ቁርአን ላይ ምን አለ? የማታውቁትን ነገር አትናገሩ፣ በአላህ ላይ የማታውቁትን ነገር መናገራችሁ ብቻ ነው አለ። ኃጢአት ምንድነው? ኃጢአት ምንድነው? ተመልከቺ። በአላህ ላይ የማታውቁትን መናገር ነው። ስለዚህ ሙስሊሞች በአላህ ላይ የማናውቀውን ነገር አንናገርም። ይሄ ነው ፖይንቱ። ስለዚህ አንድ ከተነሳ ያልተገለጸ እኮ አልተገለጸም እናልፋለን፣ ካልተነገረ ማለት ነው። ግን ይገርምሻል፣ ይሄም እኮ በክርስትናም እንደው አለ ያዥው በሚለው ማለት ነው። ያው ተመልከቺ፣ ምሳሌ አንድ መጽሐፍ ልጥቀስልሽ። ያው ሚስጥረ ስላሴ ሲጀመር ከቃሉ እንጀምር። ሚስጥረ ስላሴ ምንድነው? ሚስጥረ ስላሴ ምንድነው? ሚስጥር ማለት ነው። ሚስጥር ምንድነው? ከሰዎች የተደበቀ ነው አይደለ? ሚስጥር ምንድነው? ሰዎች የማያውቁት ማለት ነው አይደለ? ስለዚህ ከቃሉ እንኳን ስንጀምር አምላክ ሚስጥር ነው በክርስትና። ያ ጀማ አምላክ ሚስጥር ነው።
ለዛ ነው አብዛኛው ክርስቲያን አሁን ድረስ ይወዛገባል። ብዙ ክርስቲያኖች በምን ሶስት አምላክ አለ አንድ አምላክ ነው ያወዛግባቸዋል። ለዛ ቄሱ ምን ይላል? ስላሴ ትደነቅ ወትተመም ያለ በግዕዝ ይናገራል። ስላሴ ትደነቃለች እንጂ አትመረመርም ይላል። ትደነቅ ያለ ይናገር ስላሴ ትደነቅ በቃ ማድረግ ብቻ ሱብሃንአላህ ተዓላ ዝም ተቀመጠ ዋው ዋው ብቻ ማለት የሚቻለው እንጂ አይታወቅም ብሎ ይናገራል። ከቃሎችን ጀምር ማለት ነው። ቀጥሎሳ ተመልከቱ ይሄ መጽሐፍ ኦኬ። እሺ ያው ይሄ መጽሐፍ መጀመሪያ መጽሐፉን ላሳይሽ። መጽሐፉ ሰይፈ ስላሴ ሰይፈ መለኮት ነው። እንደዚህ ይላል። ይትነበ አይ ቲንክ አለፍኩ መሰለኝ። ያው እዚህ ጋር ሚስጥርህ አለ ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተደበቀ ነው አለ። ስለ እግዚአብሔር እንኳን አንቺ መልአኮች የማያውቁ መልአክ ራሱ አያውቅም። አይሻለ በክርስትና ራሱ አለ። ስለ አምላክ አያውቁም ክርስቲያኖች። እኛ ግን ስለ አምላክ አንድ እንደሆነ ባህሪያቶቹን ሲፋዎቹን በነገረን መጠን እናውቃለን። በነገረን መጠን ምሳሌ አምላክ ሰሚ ነው፣ ተመልካች ነው፣ አዛኝ ነው፣ ሩህ ነው እናውቃለን። እነዚህ የተነገረን እንቀበላለን። አይሻለ ግን የእግዚአብሔር ሚስጥር ይሄ ሶስት አምላክ የሚለው አንቺም ብቻ ሳይሆን የሚያወዛገው መልአኮችም ይወዛገባሉ። አይገባቸው መልአክ ራሱ አይገባቸውም። ሰዎችም መልአኮችም አይገባቸውም። ስለዚህ ክርስትና ሙሉ ድፍን ነው። እስልምና ላይ ግን አምላካችን ራሱን ገልጾልናል በሚገባ መንገድ። ከዛ ውጭ ያለውን ደግሞ አልተነገረንም፣ አልተገለጸልን ብለን እናልፋለን። ለምን አምላካችን ላይ ያለውን ነገር አለው የለውም ብለን ስለማንናገር ማለት ነው። አለው ብንል ማስረጃ፣ የለውም ብንል ደግሞ ፈጠርም ማለት ነው። ወይም ደግሞ የማናውቀውን ነገር ተናገርም ማለት ነው። ስለዚህ ከነዚህ ነገር እንቆጠባለን። ይሄ ነው ያለው ነገር። ግልጽ ነው ልሻል። ይሄ መጀመሪያ እሺ አሁን ይሄኛው ግልጽ ሆነልኛል። ግን ይሮጣል በሚለው በምን ላይ አንስቶት ነው? ከታች ፎሎ ምናምን የምትሉ ፎሎ እንዳታረጉኝ። እኔ በሌላ አካውንት ነው የገባሁት። በሌላ አካውንት የገባሁት ሲጀመር ፎሎ ፈልጌ እንዳልደረግ ፈልጌ ነው። ፎሎ ማንም እንዳያረገኝ። እሺ ታስቢ ይሄው ሐዲሱን እንትን ብታነሳ እስከ صحيح الإمام أحمد የሚለው ሙሉ ሐዲስ ኢምሩ አይ እኔ ብቻዬን ከማወራ ካለ ሂድበት በደም ይሻላል። አብሽር ችግር የለውም። ላላ እኔም እየበላሁ እሺ አላህ በረካ ያድርግክ፣ አላህ ያክብርልኝ ብያለሁ። ስለ ሐዲሱ ጉዳይ ካወራን መጀመሪያ ወደ ሐዲሱ መመለስ ግድ ይላል። ከውዝ ሐዲሱ ራሱ ለምንድን ነው የሚናገረው? ምክንያቱም የሆነ ነገር ሲነገር ኮንቴክስት አለው፣ የገባበት አገባብ አለውና ማለት ነው። ሐዲሱ ቡኻሪ ላይ የመጣው ሐዲስ አለ። ሌላ ደግሞ ሙስነድ ኢማም አሕመድ 19ኛው ሙጀለድ 397ኛው ሐዲስ ላይ ሰፍሐ ላይ ገጽ ላይ ማለት ነው የመጣ ሐዲስ ነው። ሐዲሱ የሚናገረው አላህ ሱብሓነሁ ወተዓላ አነ ዒንደ ظن عبدي بي የሚል ሐዲስ ነው። እኔ እኮ ባሮቼ የገመቱኝ ቦታ ነኝ። በምን ደረጃ? የነሱን ዱዓ በመስማት ደረጃ። እንዴት ነው ይሄን ነገር የነሱን ዱዓ በመስማት ደረጃ የሚለውን ያገኘን ስንል ወአነ መዐሁ ኢዛ ዘከረኒ ፈኢን ዘከረኒ ፊ ነፍሲሂ ዘከርቱሁ ፊ ነፍሲ ወኢን ዘከረኒ ፊ መለኢን ዘከርቱሁ ፊ መለኢን ኸይሪን ሚንሁም ይላል መሰለኝ ለፍዙ። ያው ይቅርታ አድርጎልኝ ከተሳሳትኩ ነው። ከማ ቃለ ዓለይሂ ሰላቱ ወሰላም ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ አላህ ስብሐነሁ ወተዓላ ምን ይላል? ይህ ግለሰብ ሰዎች መሀል እኔን የሚጠቅሰኝ ከሆነ ስሜን የሚናገርና የሚያወሳኝ ከሆነ እኔም ራሴው አወሳዋለሁ ወይ ደግሞ አነሳዋለሁ የሱን ስም። በሰዎች መካከል ደግሞ ካነሳኝ ከነሱ የሚሻሉ ሰዎች መካከል ወይ ደግሞ መላኢኮች መካከል አነሳዋለሁ ስሙን አለ። ከዚያ ተናገረና አላህ ስብሐነሁ ወተዓላ ወማ ተቀረበ ኢለየ ዓብዲ ቢሸይኢን አሐበ ኢለየ ሚማ ፍተረድቱሁ ዐለይሂ ወላ የዛሉ ዓብዲ የተቀረቡ ኢለየ ቢነዋፊል ሐታ ኡሒበሁ አለና ሐዲሱ በጣም ረጅም ነው። ከዚያ ሄዶ ሐዲሱ ወደ መጨረሻ ላይ ምን ይላል? አንተ ባሪያዬ ሆይ አንድ ባሪያዬ አለ ምንም አይነት ወንጀል ቢሰራ ያንን ወንጀሉን ይቅርታ ለመጠየቅ ወደኔ ቢመጣ አለ ይቅርታ ለመጠየቅ ወደኔ ቢመጣ ኢንተቀረበ ኢለየ ሽብረን ወደኔ የክንድ ያክል የሚቃረብ ከሆነ ተቀረብቱ ኢለይሂ ዚራዐን የክንድ ያክል እቀርበዋለሁ አለ። ዛት ሚንስ እሱ የሆነን ትንሽዬ ፍንጭ ካሳየ ይቅርታ ለመጠየቅ ወደ አላህ ለመመለስ እሱ ፍላጎቱ ካለውና ወደ አላህ የሚመለስ ከሆነ አላህ ደግሞ እሱን የሚቀበልበት መንገድ ባሪያው ከጠበቀው በላይ ሆኖ ነው የሚቀርብለት የሚለው ነው።
ወኢን ተቀረበ ኢለየ ዚራዐን ተቀረብቱ ኢለይህ ባዕን አለና ወኢን አታኒ የምሺ ያ ባሪያዬ እየሄደ የሚመጣልኝ ከሆነ እየሄደ የሚመጣ ከሆነ ምን ማለት ነው? ይሄ እስትግፋር ለማድረግ እየተካሄደ ነው እስትግፋር የሚደረገው ስታስቡት ማለት ነው። ይህንን ማሰብ ብቻ አይደለም። ወደ መጨረሻ ላይ የሲፋ ጉዳይም ስለሆነ ሲፋ ሐሳብም አይገባበትም። መጨረሻ ላይ ቀታዳ የተናገረው ነገር አለ ኢማሙ አሕመድ ሙስነድ ላይ ማለት ነው። በስተመጨረሻ ምን አለ? ወኢን አታኒ የምሺ አተይቱሁ ሀርወላ እሱ እየሄደ ወደ እኔ የሚመጣ ከሆነ እየሮጥኩ እመጣለታለሁ አለ። ይህንን ነገር ቀታዳ ረሕመቱላሂ ዐለይሂ ሐዲሱን ከዘገቡ በኋላ የሐዲሱ ዘጋቢ ናቸው ቀታዳ ማለት። ሐዲስን የሚዘግብ ሰው ደግሞ ከሐዲሱ በኋላ የሆነችን ትንሽዬ ጭማሮ ንግግር የሚናገር ከሆነ ያ ንግግሩ ከሐዲስ ትንተና ተደርጎ ነው የሚወሰደው፣ ወይ ደግሞ ከዚያ ከዘጋቢው ሰሓቢይ አሊያም ከሰሓቢይ ቀጥሎ ካለው ሰው ሰምቶ ያን ነገር እንዳስተላለፈ ነው የሚቆጠረው። እየተወራ ያለው ስለምንና ስለምን ነው? ስለ ወንጀል ነው? ስለ ይቅርታ መጠየቅ ነው አይደል? ስለ ወንጀል ነው? ስለ ተውበት ነው? ወደ አላህ ስለመመለስ ነው። ከዚያ ቀታዳ ምን ብሎ ተናገረ? መጨረሻ ላይ ተመለከታችሁ የአላህ እዝነትና መሐርታ ምን ያህል ሰፊ እንደሆነ ምን ያህል ቅርብ እንደሆነ ብሎ ያከለበት መጨረሻ ላይ። ያንን ተንተርሰው ነው ዑለሞቻችን ግማሽ ዑለሞቻችን ኢቭን ይሄንን ሲፋ ኢስባት ከማድረጋችን በፊት አለ ሲፈተል ሐርወላ ለአላህ ኢስባት የሚያደርጉ ዑለሞች አሉ። ከፊሎቹ ደግሞ አይ ከማድረጋችን በፊት ከኮንቴክስቱ ጭምር ደግሞ ቀታዳ የተናገረውን ነገር ስንወስድ የሚያመላክተው ይቅርታን ስለመጠየቅና የአላህን ይቅርታ ለመቀበል ያለውን ፍጥነት ነው የሚያሳየው በሚል ነው የወሰዱት። ወላኪን ከፊል ዑለሞች ምን አሉ? ላ የሲፋ ጉዳይ ነው ይሄ። ሐርወላ የሚለው አላህ ሱብሓነሁ ወተዓላ ወደ ባሪያ ይሮጣል ያለው ነገር ይቅርታ ለመጠየቅ ባሪያዬ ቢመጣ የሚለውን ጥያቄ እንኳን ቢያስከትልም ከዚያ ቢጀምርም የሐርወላን ሲፋ አሊያም ደግሞ መሮጥ የሚለውን ሲፋ ኢስባት እናደርግለታለን። ምክንያቱ ሲባል ቅድም ተናግረሻል። ምንም አንጨምርም ምንም አንቀንስም ነው። አለበለዚያ እኮ ቀታዳ እኮ ሲናገር ከነ ተፍሲር እኮ አስቀምጦ ነበር። ቀታዳ ተፍሲር ቢያስቀምጥም ምን ቢልም ወላኪን ዑለሞች ምንድን ያሉት ይህንን ሲፋ ኢስባት እናደርጋለን ብለው ተናገሩ ማለት ነው። በስተመጨረሻ ያለው ድምዳሜ ምንድን ነው? ወደ ላይም አለው ወደ ታች ሰዋአን ሲፋውን ኢስባት አደረገን ሲፋውን አጸደቅ ነው ችግር የለውም። ይሄ ባህሪ ለአላህ አለው ብንልና ብናጸድቅለት ራሱ የቱ ጋር ነው ጉለት ውስጥ ይንገሪኝ እስቲ። አንድ ግለሰብ በግለሰብ ደረጃ እንኳን ብንወርድ ማለት ነው። በነገራችን ላይ ለአላህ ሱብሓነሁ ወተዓላ ምሳሌ አይደረግለትም። ወላኪን በሰውኛ እንድትረጂ ነው በአእምሮ እንድትረጂ ማለት ነው። የሆነ ግለሰብ ይሮጣል ከተባለ ያ ጉለት ነው እንዴ? ጎዶሎነት ነው መሮጥ? ከሰዎች ባህሪ አንፃር ራሱ ማለት ነው። ኢቭን ከሰዎች ባህሪ አንፃር ራሱ አንድ ሰው ይሮጣል ከተባለ የመሮጥ ሙሉነት ነው ወይስ ጎዶሎነት ነው መሮጥ? አቅምን ነው የሚያሳየው? ድክመትን ነው የሚያሳየው? እንዲሁም እኮ ለመሮጥ ተብሎ አይደለም በየጂሙ ሰው እየተመሰገበ የሚሰራው። ሐቂቀተው ወደ ሰው ራሱ ስንመለስ ማለት ነው የአላህ ሱብሓነሁ ወተዓላ ከዚህ ጋር የሚያያዝ ነገር የለውም። ኢቭን ወደ ሰው እንኳን ስታመጡት ያ ነገር ምንም ጉለት ሆኖ አይታይም። ላ ሙሉነት ነው ሰው ጋር ሲመጣ። ሰው ጋር ሲመጣ ሙሉነት የሆነውን ባህሪ ደግሞ አላህ ሱብሓነሁ ወተዓላ አለኝ የሚል ከሆነ ማጽደቁ ምንድነው የሚከለክለን? አለ ቢባል ምንድነው ችግሩ? ተግባባን? ያን ያለው ነገር ስለዚህ ምንም ቢጸድቅለትም ምንም ችግር የሚፈጥር ነገር አይደለም። ያን ያጸደቁ ዑለሞችም ትክክል ናቸው። ያላጸደቁት ዑለሞች ደግሞ ከኮንቴክስቱ አዩትና የቀታዳን ንግግር አከሉበትና ሙሉ በሙሉ ይሄ ለመናገር የተፈለገው ሙሉ በሙሉ አላህ ሱብሓነሁ ወተዓላ ባሪያው ይቅርታ መጠየቅ ሲፈልግ በደንብ ይቀበለዋል ለማለት ነው። ይሄውን ያለው ነገር